በክራንችና ጭብጨባ የቆመ ወንበር። ወደ ሰፈራችን የምትወስደው ፒስታ መንገድና ዋናው አስፓልት የሚገናኙበት ቦታ ልክ መጋጠሚያዋ ላይ በግራ በኩል የአበራ ድንጋይ አለች። የአበራ መቀመጫ ናት። ውድድር የሌለባት ወንበር ይላታል አበራ ራሱ። ከሷ ላይ አይጠፋም። ድንጋዩዋ የአክሱምን ጫፍ የምትመስል ግማሽ ክብ ሆና ስሯ መሬት ውስጥ የገባ ስለሆነ አክሱምን እስከ አንገቱ ቀብሮ አናቱ ላይ የተቀመጠ ነው የሚመስለው አበራ። እንግዲህ አበራ ታዋቂ የሰፈራችን የኔ ቢጤ ነው። አንድ እግር የለውም። ለዚህ ሰው ሳንቲም ሳይሰጡ ማለፍ ከባድ ነው። የመብራትና የውሃ ወራዊ ክፍያ ሲመጣ ድንኳን አስጥለው ሐዘን ሊቀመጡ የሚቃጣቸው አባባ ገዳሙ እንኳን አበራ አጠገብ ሲደርሱ 6 ኪሳቸውን ፈትሸው 2 የሱሪ ኪስ፣ 2 የኮታቸውን የውጭ ኪስ፣ 1 የውስጥ ኪስና 1 የደረት ኪሳቸውን 7ኛዋ ሰደርያቸው ኪስ ውስጥ የሚያገኟትን 10ም 5ም ሳንቲም ሳይሰጡት አያልፉም። ይህንን የአላፊ አግዳሚ ፍቅር ከሳንቲም ጋር ያገኘው በሚለምንባቸው አስገራሚ የልመና ግጥሞቹና ለመጽዋቾች በሚያበረክተው ምርቃት ነው። የአበራ ምርቃት እንደደረሰኝ ይቆጠራል። ማንም ሳንቲም ወርውሮ ሊሄድ ቢል ጋሼ ደረሰኝ ረስተሃል ብሎ መጽዋቹን እየተከተለ ይመርቃል። በልመና ግጥሞች ላይ የመመረቂያ ጽሑፉን የሰራው የሰፈራችን ምሁር ተመስገን የአዲስ አበባ ዩኒቨርሲቲ የሶሺዮሎጂ ምሩቅና በአሁኑ ሰዓት የኮልኮሌ ሆቴል ገንዘብ ተቀባይ ሆኖ እየሰራ ያለ የአበራን የልመና ግጥሞች በ3 ይከፍላቸዋል። ኢኮኖሚያዊ፣ ማህበራዊና ፖለቲካዊ በማለት። ኢኮኖሚያዊ ግጥም ብሎ ከፈረጃቸው መካከል አንዱ እንደሚከተለው ነው። ደብቀው ቢያኖሩት ብሩም እንደ ሰልቫጅ ዋጋው ይቀንሳል፣ ለድሃ ቢሰጡት በሰማይ ያነግሳል። ማህበራዊው ይደህያል እንጂ ይለብሳል ድሪቶ፣ ሰው ባለበት ሀገር እንዴት ሰው ይሞታል የሰው ፍቅር አጥቶ። ፖለቲካዊው ለአገሬ ሰጠኋት አንድ እግሬን አንስቼ፣ በእጅ ነው የሚኬደው ይሉት ወግ ሰምቼ፣ ለአገሬ ሰዋሁት አንድ እግሬን አንስቼ፣ በብረት ይተካል ይሉት ወግ ሰምቼ። አበራ ለድፍን 20 ዓመት እዚህቹ ቦታ ላይ በልመና ቆይቷል። በቀደም 20ኛ ዓመቱን ምክንያት በማድረግ 20 ቁጥር ሻማ አብርቶ በልዩ ሁኔታ ሲለምን ነበር። አንድ ቀን ታዲያ ለዓመቱ ገብርኤል ቤተክርስቲያን ውሎ ሲመለስ አንድ ጠጉረ ልውጥ ግዙፍ የኔ ቢጤ እዚች ድንጋዩ ላይ ቁጭ ብሎ ልመናውን ሲያጧጡፍ አገኘው። በሰውየው ድፍረት ተበሳጨ አበራ። ራቅ ብሎ ሰውየውን ከናስቀያሚ ድምፁ እየታዘበ ይሄ ሰው ልመና ተሰጥኦ አይደለም አለ። ምን አበራ ብቻ የመንደሩ ሰው ተበሳጨ፣ ደነገጠ። የመንደሩ ወሬ ሁሉ ያበራ ወንበር ሆነ። 20 ዓመት የተለመነበት ድንጋይ በአንድ አዳር ለሌላ ለዛ ቢስ ልመና መዋሉ መንደርተኛውን ደስ አላሰኘው። የመንደሩ ሰው እስካሁን ላበራ የመጸወትከው በቂ ነው የተባለ ይመስል ለአዲሱ ሰው 70 ሳንቲም የጣለለት አልነበረ ከኔ በስተቀር። እኔም ሐሳብ ውስጥ ገብቼ ሳንቲሟን ከወረወርኩ በኋላ ነው አበራ አለመሆኑን ያወቅኩት። በአስፈሪ ድምፁ በወረወረው ጠላትን ይወርውሩ አንበሴ በሚል ምርቃቱ አበራ ወደ ሰውየው ተጠጋና ጌታው ማን ፈቅዶልህ እዚህ ተቀመጥክ ቢለው ማን ይፈቅድልኛል እግዚአብሔር ፈርዶብኝ ነው እንጂ አለ ጸጉረ ልውጡ።
አበራ ተበሳጨ። በል ተነሳና መሄጃን ፈልግ፣ ይሄ የኔ ቦታ ነው አለው። የቱ ይሄ ድንጋይ? አለ ሰውየው በማናነቅ። ሰውዬ በሕግ አምላክ የክፉ ቀን ማረፌን አትናቅ። ክፉ ደግ ያየሁበትን ህልውናዬን፣ ራቴን፣ ወንበሬን፣ የሕዝቤን መገናኛ መድረኬን ድንጋይ አትበል። ጸጉረ ልውጡ አበራን በግርምት እያየ የፓርላማ ወንበር አስመሰልከው እኮ ወንድሜ አለ። አንተ ነህ እንጂ እንደ ፓርላማ ወንበር መቀመጫዬን በጉልበት ጨምድደህ አልለቅም ያልከው። ወዲያ አታላዝንብኝ አለ ሰውየው በቁጣ። ንትርካቸውን የሰማው መንደርተኛ ቀስ በቀስ ከበባቸውና ጸጉረ ልውጡን ሰው ያመናጭቀው ጀመረ። እሱ አካል ጉዳተኛ ነው፣ ደግሞ ቦታውም ነው። ለእኛም የለመድነው የኔ ቢጤ ይሻለናል። ማን ያልተጎዳል? ሁላችንም ውስጣችን ቢታይ ያልቀናል። በአገራችን ድንጋይ ላይ ለመቀመጥ የግድ መፈለጥ መቆረጥ አለብን እንዴ አለ ሰውየው ኮስተር ብሎ። ቀጠል አድርጎም እንደው እዚች ሀገር ሁሉ ነገር ቀድሞ በያዘ ሆነ እኮ ጎበዝ። ምን አለ አንዳንዴ አዲስ ነገር እየተቀበልን መንፈሳችንን ከዝገት ብንከላከል። ክርክሩ በተጧጧፈበት ቅጽበት አበራ ገላጋዩን ተገን በማድረግ እንካቅመስ ብሎ በክራንቹ ሰውየውን ትከሻው ላይ ነረተው። ያ የገደል ስባሪ የሚያህል ሰውዬ በድንጋይ ጨረሰን ብለን ስንፈራ ድሪቶውን እየጎተተ እግሬ አውጭኝ አለ። ከረጅም ጊዜ በኋላ ያንን ሰው 6 ኪሎ ልብሱን ጥሎ ከጣውላ የተሰራ ክራንች ይዞ አየሁት። መራመድ አይችሉም ብለን ክራንች ብንሰጣቸው ተራማጁን መደብደብ ያረጉት እያለ ብቻውን ያወራል። እችኑኑ ነው የሚደጋግማት። ማታ ወደ ሰፈር ስመለስ አበራን ወንበሩ ላይ አየሁትና ጠጋ ብዬ በቀልድ አቤ ያ ሰውዬ ካንተ የበለጠ ክራንች ይዞ ወደዚህ ሲመጣ አየሁት አልኩት። ክራንቹን መጅረጥ አድርጎ የቀልድ ሰነዘረብኝና ከኔ የበለጠ ክራንች ከያዘ ከኔ የበለጠ ተጎድቷል በለኛ አለና ተሳስቀን አለፍኩ። ሳንቲም ወርውሬለት ምርቃቱ እየተከተለኝ አነሰም አጠረም ክራንች አጠገባህ አይድረስ። አንድ ቀን ታዲያ ዝነኛው ዘፋኝ ተውረግረጊ የኔ ቆንጆ ለሚለው ዘፈኑ ክሊፕ ሊሰራ ወደ መንደራችን መጣና የአበራን ግጥም በተመስጦ ቆሞ አዳመጠ። ከሱ የዘፈን ግጥሞች የተሻሉ ግጥሞችን ካበራ በመስማቱ ተደምሞ ለአበራ 10 ብር በመመጽወት እንዲህ ሲል መከረው። የግጥም መክሊት ውስጥ ይታየኛል። አጭርና ዜማቸው ከመልእክታቸው የተሰናሰለ ግጥሞች ውስጥህ ይመረታሉ ማለት ይቻላል። ዋናው ነገር ጭብጨባ እንዳያጠፋህ ተጠንቀቅ። ጭብጨባን በጣም ተጠንቀቅ ብሎት ሄደ። አበራ 10 ብሯን ወደ ኪሱ እያስገባ ብቻውን ያወራ ጀመር። ጭብጨባ እንዳያጠፋህ አጨብጭበው ወታደር ቤት ላኩኝ፣ አጨብጭበው ጠላት ጋር አፋለሙኝ፣ አጨብጭበው ፈንጂ አስረገጡኝ፣ አጨብጭበው እግሬን አሳጡኝ፣ አጨብጭበው ጡረታ አስወጡኝ። ከዚህ ሁሉ የጭብጨባ የጥፋት ውሃ በኋላ ሰላማዊ ጭብጨባ እንጀሬ በሆነበት ጭብጨባ እንዳያጠፋ ይሉኛል፣ አጥፍተው እንዳትጠፋ ይላሉ ብሎ የተቆረጠ እግሩን እየተመለከተ ድንጋዩ ላይ እንደተቀመጠ በሐሳብ ጭልጥ አለ። ከሩቅ ያለች ሙዚቃ ቤት ተውረግረጊ የኔ ቆንጆ የሚለው ዘፈን ይሰማል። ቸብ ቸብ አርጉላት ዳሌዋ ይውረግረግ፣ ጭብጨባ አይደለም ወይ የሴት ሁሉ ማረግ። ይኸው ሴቱን በጭብጨባ ሲያጠፉት ጭብጨባ እንዳያጠፋችሁ ከማለት ጭብጨባችንን እንዳትሻሙ አይሉንም ታዲያ አለ አበራ ከእንቅልፉ እንደተነሳ ሰው ከሐሳቡ ብንን ብሎ። ሰንብቶ በቴሌቪዥን ክሊፑ ላይ ተውረግራጊዋ ቆንጆ ለአበራ ሳንቲም ልትመጸውት ጎንበስ ስትል ካሜራው የተራቆተ ታፋዋን ከጉልህ መቀመጫዋ ጋር የሚያሳይበት ትዕይንት ተካቶ ነበር። የልጅቱ ሰፊ ዳሌና ራቁት ታፋ
የአበራን ክራንች፣ የድንጋይ መቀመጫና የተቆረጠ ቀኝ እግሩን ከልሏቸው ነበር።